ሰላም ሰላም እንደምን ዋላችሁ የእግዚአብሔር ቤተሰቦች። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እንኳን አደረሳችሁ። እንግዲህ ዛሬ በሌላ ተመክሮ መጥቻለሁ። በእርግጥ ለተወሰነ ጊዜ ሁላችንም ከተመክሮ ርቀናል። ግን አንድ ያስተዋልኩት ነገር ምንድነው? ተመክሮ ምን ያህል ዲያብሎስ እንደማይወደው በጣም ለማስተዋል ችያለሁ። ምክንያቱም አንድ ሰው ተመክሮ ይሄ ነው ብሎ ሲያቀርብ ተስፋ ለቆረጠው ተስፋ ይሆናል፣ ለደከመው ብርታት ይሆናልና ይሄኛውን ከኛ የበለጠ እሱ ስለሚያውቀው ክፉ በደንብ ስለሚያስተውለው ይህንን ነገር እንዳናካፍል፣ ለሌሎቹ ተስፋ ብርታት እንዳንሆን ወይ እንዳናደርግ በጣም ይከላከላል ማለት ነውና ለብዙ ጊዜ እኔም ታግየዋለሁ። ግን ዛሬ ላይ ምንድነው ያልኩትኝ? ያው አምልኮ እስካረኩ ድረስ አምልኮ የምናደርገው ክፉን ለማሸነፍ ነውና ይሄንንም አሸንፈን ተመክሯችንን ጠቀመም አልጠቀመም የሚባል ነገር የለምና መላክና ለአንዱ እንዳልኳችሁ ተስፋ ወይ ብርታት ይሁን ብቻ መዳኛም ሊሆን ይችላል። ምክንያቱም አንድ ሰው ራሱን አሞትኝ በሆነ ምክንያት ራሱን እንዲሻለው ካደረገ ራሱን ታሞ ሌላኛው መዳን አቅቶት ምን ማድረግ አቅቶት ላለው መዳኛ መንገድ ይሆነዋልና እንደምንም አሸንፈን ተመክሯችንን ማካፈል አለብን ማለት ነው። ሌላው ዛሬ ላይ የመጣውበት ተመክሮ ስለ ህልም ለማውራት ነው። በህልም ምን ያህል ክፉ ገብቶ እንደሚያበላሽና በህልማችንን ብቻ በማሰብ ጊዜያችንን እንድናባክን የሚያደርገውን ነገር ለመናገር ነው የመጣሁትኝ። ወደዚህኛው ከመግባቴ በፊት እኔ በህልም ያለኝን አንድ ተመክሮ ላካፍላችሁ። የዛሬ 5 ዓመት አካባቢ ገና አምልኮት ሳይገባኝ የክርስትናው ትርጉሙ ሳይገባኝ የክርስቶስ ፍቅር ምንድነው እንዴት ነው የሚለውን ነገር ሳላውቅ በፊት በህልሜ አንድ ነገር አያለው። እሱ ምንድነው? የቅዱስ ገብርኤል ስዕል አድኖ ይመስለኛልና ወደዛ ስዕል አድኖ ስቀርብ ከስዕል ውስጥ እጁን አውጥቶ ሲገፈትረኝ አያለሁ ማለት ነውና እንደ ድንገት ቤተሰቦቼ ጋር ነበርኩኝና ለቤተሰቦቼ ቅዱስ ገብርኤል በህልሜ ሲገፈትረኝ አየው አልኳቸው። ቤተሰብ ደግሞ ይሄ ቅዠት ነው፣ ሁሉም በስማም በያረቅ ይሄ ቅዠት ነው አሉኝ። ምክንያቱም እኛ ቤት በኔ እድሜ ልክ በቅዱስ ገብርኤል ቀን ሻማ ያበራሉ። ከኔ ውልደት ጋር የሚያያይዝ ነገር ስላለ ያንን ያደርጋሉና ይሄንን እናቴ ስለምታውቅ ቅዠት እንደሆነና ማሰብ እንደሌለብኝ ነበር የነገረችኝ። ግን ቤተሰቦቼ እንደዛ ቢሉኝም እኔ ግን በየሆነ ጊዜያቶች ያህል በጣም እንትን ይለኝ ነበረ፣ ጭንቅላቴን ይነካው ነበር። ምክንያቱም ቅዱስ ገብርኤል እኔ እንደማይፈልገኝ፣ እኔ እንደገፈተረኝ፣ እኔ የተለየ ኃጢአት ይሰራሁኝ እንደሱ አይነት ስሜቶችን ክፉ ያሰማኝ ነበር። አሁን ነው ክፉ እንደሆነ ያወቅኩትኝና ቅዱስ ገብርኤል እኔ እንደማይፈልገኝ እንትንል ነበር አስብ ነበርና ስሙን እንኳን ለመጥራትም ይሁን ለመስማት ፈቃደኛ አልነበርኩም በሰዓቱ። በጣም ከቅዱስ ገብርኤል ለመራቅ እጥር ነበረ እና ልክ አምልኮ በጀመርኩበት ሰዓት አካባቢ ግን ምን ሆነ? ድንገት አስታውሳለሁ ጠዋት ላይ ነውና አንዳንዴ ወንበር ቅርባችን ያለ መስሎን ስንቀመጥ እንደዚህ ዘጭ ነገር እንላለን አይደል? ልክ እንደሱ ስል ወይ ቅዱስ ገብርኤል አልኩኝ ለመጀመሪያ ጊዜ ከ5 ዓመት በኋላ ማለት ነውና ራሴው በአፌ አትጥሪብኝ እላለሁኝ። መልሼ ቅዱስ ገብርኤል ስል አትጥሪብኝ ይለኛል። እንዴ ቅዱስ ገብርኤል ምለው እኔ አትጥሪብኝ ምለውም እኔ ምንድነው ብዬ በጣም ግራ ተጋባውና አሁንም ቅዱስ ገብርኤል አትጥሪብኝ ብዬሻለሁ ብሎ ይጮሃል እንዴ አልኩኝ። ከዛን ለናቲ ነገርኩትኝ። አፌ ሁለት ነገር ያወራል፣ አንደኛው ቅዱስ ገብርኤል ይላል፣ አንደኛው ደግሞ አትጥሪብኝ ይላል ብዬ ነገርኩትኝ። መልካ ገብርኤልን እንዳነብና በጸሎት ውሃ በቅባ ቅዱስ እንድጠጣ ይነግረኛል ማለት ነው። በንጋታው መልካውን አንብቤ ጠጣሁኝ ማለት ነውና ከተወሰኑ ደቂቃዎች በኋላ ትኩሳት ይለቅብኝ ጀመረ እና ያ ሰሞን ደግሞ በጣም ኮሮና
ገኖ የሚወራበት ሰዓት ነበርና ከምልክቱ ውስጥም አንዱ ትኩሳት ነው ስለሚባል ትንሽ ፈራ ብዬ ነበርና ትኩሳት አለኝ። ትንሽ ዝልፍልፍ የማድረግ ስሜት፣ እተኛለሁ፣ እነሳለሁ፣ ፊቴን በቀዝቃዛ ውሃ እታጠባለሁ። ይሄ ጉንጭና ጉንጬ ላይ ነው የበለጠ የሚነደው እና ግንባሬ ግን በጣም እንደሆነ ነገር ከብዶታል ማለት ነው። ብቻ ቀኑን ሙሉ የሆነ አንዳንድ ጊዜ ምን ማድረግ እንዳለብን የሚጠፋብን ጊዜ አለ። ነገሮች ሁሉ ለማድረግ ፈልገን የሚያስጠላን ጊዜያቶች አሉ። እንደዛ ነበረ አይነት ስሜት ነው የተሰማኝና ማታ ላይ የማታውን ጸሎት ለማድረግ ስል አይ ዛሬ ሲቅርብኝ አልኩና የማታውን ጸሎት አሳለፍኩና ልክ ሚድናይት ላይ ለመተኛት ሳስብ አትሊስት እንኳን ትንሽ አጠር ያለች ጸሎት ጸልዬ እንኳን ልተኛ አልኩና ውዳሴ አምላክን መጸለይ ጀመርኩኝ። በነገራችን ላይ ውዳሴ አምላክ በጣም የምወደው ጸሎት ነው። በሱ ጸሎት ብዙ ነገሮችን የተማርኩበትና ብዙ ነገሮችን ያየሁበት የጸሎት መጽሐፍ ነውና በጣም ደስ የሚል ነው። ብታነቡት ደስ ይለኛል። እሱን በማነብበት ሰዓት ላይ ተሰምቶኝ የማያውቅ ስሜት ይሰማኝ ጀመር። መሳደብ፣ ራስን ከፍ ከፍ ማድረግ፣ ብቻ የጥጋብ ስሜቶች ይሰሙኝ ነበርና ተረበሽኩኝ። ምክንያቱም እሳደባለሁ፣ ራሴን ከፍ ከፍ አደርጋለሁ። እዚህ ጋር ደግሞ ውዳሴ አምላክ ጸሎቱን ካስተዋላችሁትኝ ስለ ንስሐ፣ ስለ ኃጢአት የሚጸለይ ጸሎት ነውና አይ እንደዚህ አይነት ስሜት እየተሰማኝ አልጸልይም ብዬ የጸሎት መጽሐፉን ዘግቼ ወደ አልጋዬ ሄድኩኝ። ከዛ ግን ተመልሼ መጣውና ይሄ ክፉ ነው እንደሚያሰማኝ ብዬ አምላክ ይሄ የኔ ልብ አይደለም ብዬ እንደገና ከአቆምኩበት ቀጠልኩ ማለት ነውና ከጨረስኩ በኋላ ወደ መኝታዬ ሄድኩኝ። በዛ ሰዓት የተፈጠሩት ብዙ አይነት ነገሮች ነበሩ። እንደ ህልምም ይመስለኛል ይታወቀኛልም። ብቻ ብዙ እንትኖች ነበሩ። የጭንቅ ደቂቃዎች አሳልፌያለሁኝ። ግን መጨረሻ ላይ የሆነው ምንድነው ከሰውነቴ ላይ እንደ ጭስ ነው፣ የሆነ ጥቁር ጭስ ነው ብቻ ተኖ ነው የወጣው እና በነቃው ሰዓት ያቺ ያሳለፍኳትን የጭንቅ ሰዓቶቹን ሪከርድ አረኳቸው እንዳይጠፉብኝ እንደ ማስታወሻነት እንትን አልኩኝ፣ ቀረስኩትኝ ማለት ነው ሌሊት ላይ ስለነበረ። ከዛ በኋላ ቅዱስ ገብርኤልን መጥራት ጀመርኩኝ። አሁን ላይ ጥሩ ስሜት ይሰማኛል እና ምንድነው ያልኩትኝ ለካ በሰዓቱ ቅዱስ ገብርኤልን እንደዛ ህልም ሳይ ሞር ወደሱ ብጠይቅ ኖሮ የህልሙ ምን እንደነበረ ብጠይቅ ባርቀው ኖሮ ምናልባት እኮ ያኔ ይሆን እንዴ ከታሰርኩበት ምፈታበት ቀን ያኔ ይሆን ነበር እያልኩኝ እጠይቅ ነበረ። ግን አሁን ላይ ሳስበው ደግሞ በደንብ እቺ የውጊያዋ ህይወት እየገባችኝ ስትመጣ ግን መዘግየቱ ለጥሩ ሆነልኝ። አንድ ነገር ሌላም የተማርኩት ምንድነው ዲያብሎስ የተሸነፈ ነው። አንድ በንጹህ ልባችን የክርስቶስን ስም ብንጠራ የሚሸነፍ መንፈስ ነው፣ ግን በጣም ያዘገየናል ማለት ነው። እንዳንድን መዳኛ ጊዜያችንን በጣም ያዘገየዋል ማለት ነው። አዘግይቶታል፣ ግን ቢያዘገየውም ለጥሩ ሆነልኝ። ምክንያቱም ያኔ ተፈውሼ ቢሆን ከታሰርኩበት ነፃ ወጥቼ ቢሆን ኖሮ ምናልባት ዛሬ ላይ ቆምኩበት ላይ አልቆምም ነበረ። ግን ዛሬ ላይ አምልኮ እንዲገባኝ፣ ጠላትን እንዴት መቃወም እንዳለብኝ፣ ጠላትን እየተቃወምኩ እንዴት ወደ ክርስቶስ መጠጋት እንዳለብኝ ለመማር በቅቻለሁና እሱ ያዘገየው ለኔ ለጥሩ አርጎልኛል ማለት ነው። ሌላው ምንድነው የተማርኩትኝ ከዚህ በፊት የነገርኳችሁ ተመክሮች ላይ ያሳለፍኩትኝ ነገሮች ስናገር ውስጤ ይሰበር ነበረ። በማልቀስ ነው ምንም አይነት ነገር ስናገር እንባ ይቀድመኝ ነበረ። ዛሬ ላይ ግን ለኔ ተረት ሆኖልኛል። ይሄ ሆነ ማለት አሁን ላይ ፈተና የለም ማለቴ አይደለም። የሚገርማችሁ እንደውም አሁን ላይ ከበፊቱ በጣም እንዴት ነው የምላችሁ በጣም በከበደ ሁኔታ ፈተናው በዙሪያ አለ፣ ከበፊቱ የበለጠ ማለት ነው። ግን አምልኮዬ እንትን ብሎኛል። መከራው እንዳለም በእርግጥ መከራም ፈተናም ብዬ ለመጥራት አሁን ላይ
አቅሙም የለኝም። ምክንያቱም መከራ ሲባል ብዙ የቅዱሳኖችን የሰማዕታቶችን ፊልሞች፣ ታሪኮች፣ ገድላታቸውን አዳምጣለሁ እና መከራ ብዬ ለመጥራት ትንሽ ቃላቱ ለኔ ምንድነው ለኔ እኔን አይወክልም። ምክንያቱም ለዛ አልበቃውም። እንደዛ መሆንማ መታደል ነው። አሁን ላይ ሲገባኝ መታደል ነው ማለት ነው። እና ያን ሳይ ያኔው ብቻ የነበረችው ነገር በአቅሜ ተፈትኝበታለሁ ብዬ ነው የምለው። የኔ አቅም ያቺ ድረስ ነበረችና ያቺን ነገር አይቼዋለሁ። ዛሬ ላይ ግን አንድ ስቴፕ ሲሄድ ፈተናው አንድ ስቴፕ አደገ ማለት ነው። እና አሁን ላይ በጣም እየተማርኩበት የመጣሁትም ነገር ምንድነው? ውጊያውን በተማርን ቁጥር፣ ውጊያውን እያወቅን እያደግን በመጣን ቁጥር ክፉም አብሮ ያድጋል። በእኛ እድገት ልክ ያድጋል። በማይታሰብ ነገሮች ውስጥ እንጃ ብቻ ያድጋል። ጠቅለል አድርጌ ስናገረው አብሮ ያድጋል። አንድ ባወቀን ቁጥር እሱም እጥፍ አድርጎ ይመጣል። ግን እኛ ትንሽ ባወቅናት አምልኮ ብለን በያዝነው በትንሿ 21 በሰገድናት በክርስቶስ ቸርነት የምናየው ሰላም እንደ ባህር የሰፋ የተለቀ ነው እና ለዚህም እግዚአብሔር ይመስገን። ግን አንድ ነገር አሁን ላይ ጥያቄ ምልክት የሆነብኝ አንድ ነገር አለ። እሱም ምንድነው? አምልኮት ስናደርግ እዚህ ሰርክል ውስጥ እስከ መቼ ነው የምንቆየው? ወይም ምቆየው እንዴት ነው ብዬ ለብዙ ጊዜ ራሴን ጠይቅ ነበረ። ይሄንን ግልጽ ለማድረግ ያህል ጠዋት ከእንቅልፌ ስነሳ ሰግዳለሁ፣ መቁጠሪያ እጠቀማለሁ። ብቻ አምልኮስ የምናደርገውን ነገር አድርጌ እወጣለሁኝ። ቀን ስራ ቦታ ውላለሁ፣ ማታ መጣለሁ። ማታ አሁንም ያችን አምልኮ ታደርጋለሁ፣ ተኛለሁ። የህይወቴ ሰርክል እዚህ ጋር ብቻ ዞረች እና ምን አልኩኝ? እስከ መቼ ነው እዚህ ሰርክል ላይ ምዞረው? በእርግጥ በዚህ ዓለም ላይ እስካለን ለኛ ወደ አሁን ከፊት የሚመጣውን ባናቅም በአሁን ህይወት ላይ የስጋና የነፍሳችንን ጉዞ እኩል አድርገን የምንሄድበት እንደሆነ አምናለሁኝ። ምክንያቱም በዓለም ላይ ነው ያለነው። በስጋ የሚያስፈልጉን ነገሮች አሉ። ለምሳሌ የቤት ኪራይ መክፈል አለ። እሱን ለመክፈል ስራ መውጣት አለብን፣ ስራ መስራት አለብን። ግን ይሄንን እንዴት ነው ባላንስ ማድረግ የምንችለው የሚለውን ደግሞ ሳየው ባህሪ ላይ በጣም መስራት እንዳለብን አምኛለሁኝ። ምክንያቱም ከጠዋት ጸሎት አድርገን ወደ ስራ ቦታ ስንሄድ ከተለያዩ ሰዎች ጋር እንገናኛለን። ከዛም በምንገናኛቸው ሰዎች ውስጥ ሐሜት ሊኖር ይችላል። መጥፎ ነገሮች ጆሮአችን ይሰማል፣ አፋችን ሐሜትን ይናገራል፣ አይናችን መጥፎ ነገሮችን ያያልና እነዚህ ነገሮች ለማስተካከል ምን ማድረግ አለብን የሚለውን መጠየቅ ጀመርኩኝ። ሳስበው ባህሪን መክታት እንዳለብኝ ማሰብ ጀመርኩ። ግን እስካሁን ድረስ እየታገልኩት ያለሁትኝ ነገር ቢኖር ባህሪን ማስተካከል፣ ባህሪን መክታት ነው። ምክንያቱም በቤት ውስጥ ሲሆን ምንም ከማንም ጋር ስለማልገናኝ ምንም ነገር የለም። ግን በስራው ዓለም ላይ ስወጣ ግን እቺ የስጋ ነገር የምትባለዋን ለማከናወን ስወጣ ግን ነገሮች ሁሉ ነገሮች ሁሉ ግን ሌሎች ናቸውና ምንድነው ማድረግ ያለብኝ? እዛ ጋር ያለውን ነገር እንዴት ነው ማስተካከል ያለብኝ የሚለውን ሳየው ባህሪን መክታት እንደሆነ ተማርኩኝ። ግን እስካሁን ድረስ በጣም እየተፈታተነኝና እየተቸገርኩበት ያለሁት ይሄ የባህሪ ውጊያን ነው። ሌላው ምንድነው? አሁን ለምሳሌ እግሬን ቢያመኝ እግሬ ተያዘልና መቁጠሪያውን ደብል እጠቀማለሁ፣ ስግደቴን ጨምራለሁኝ፣ ጸሎት ይበዛል እና ሳስተውለው ለካ አምልኮ ብዬ ጀመርኩትኝ አልኩኝ ክፉን ብቻ ለማድከም ነው ማለት ነው አልኩኝ። ምክንያቱም ልክ የሆነ ፈተና ሲመጣብኝ የሆነ ህመም ሲሰማኝ ነው አምልኮዬን ማሳድገው። ስለዚህ አምልኮ እያረኩ ያለሁትኝ ለክርስቶስ ነው ወይስ ለዚህኛው ነው የሚለው ሁሉ ጊዜ ኩዌስችን ማርክ
አለ ጥያቄ ምልክት ብቻ አለብኝና አሁን ላይ ግን እንደዚሁ ሳየውም ሳስተውለውም እንደገባኝም ነገር ምንድነው በብዛት በአምልኮ ህይወት ላይ ስንኖር የሆነ እንዴት ነው ታርጌት አድርገን እየተዋጋን ያለነው ዲያብሎስን ማድከም ሚለው ላይ ብቻ ሆኗል ማለት ነው። እሱ ደግሞ ትንሽ ስህተት ያለው ይመስለኛል እንደኔ አረዳድ ነው። አስተያየት ካላችሁ መናገር ትችላላችሁ። ምክንያቱም ይሄን አንድ ነገር አምናለሁ እውነት ለመናገር እሱን ስናደክም ነው የክርስቶስን ብርሃን የምናየው በትክክል በዚህ ምንም እንትን የለኝም። ግን የሆነ ነገር ስንሆን ነው አምልኳችን ምናችን ሁሉ ነገራችን እንትን ሚለው የሚያድገው ምን ሚለው እሱም ለምንድነው ክፉን ለማቃወም ሲባል ማለት ነው። ለምንድነው ያንን አቅም ክርስቶስን ለመውደድ ለማፍቀር ሚለው ላይ ማንሰራበትኝ ሚለው ነገር ጥያቄ ፈጥርብኝ ጀመረ ማለት ነው። ክፉ እንዳልኳችሁ ነው በአንድ በንጹህ ልብ ክርስቶስን ለመውደድ ክርስቶስን ለማግኘት በፈለግነው የልብ መሻታችን ውስጥ ብቻ በትህትና ብቻ እንደምንጥለው አውቃለሁኝ። ሁሉም ከአምልኳችን ጋር አብረን አደባልቀ ነው ማለት ነውና ያንን ኃይል ያንን ጉልበት መጠቀም ያለብን የበለጠ የክርስቶስን ነገር ለማግኘት ሚለው ላይ ብንሰራበትኝ ጥሩ ይመስለኛል ማለት ነው። ምክንያቱም አምልኮ የጀመርኩኝ አካባቢ በቃ ክርስቶስን ወድጃለሁ የሱ ፍቅር ገብቶኛል በቃ ፍቅሩን ቀምሻለሁ ምናምን እያልኩኝ ውስጤ በቃ በጣም የተለየ ነገር አድርጌ ነበረ ራሴን ማየው የነበረው። አሁን ላይ ሳስበው ግን ትልቅ ስህተት ነበረ አልገባኝም ነበር። ያንን ፍቅር ለማግኘት ገና ነው አላየውም። ግን እንደዛም ሆኖ ግን በዛች መሻት ውስጥ ግን ብዙ ነገሮችን ይሰጠናል ፍቅሩን ያሳየናል ይገልጽልናል። ግን እሱ በሚያሳየን ፍቅር ግን እኛ ምን ያህል ስራ እየሰራንበት ነው ያለነው። አሁን ላይ ሳስበው ገና ነኝ አልኩኝ ዝም ብዬ ነው ለካ ፍቅር ወይ እኔ ወድጄዋለሁ እኔ እንደዚህ ብያለሁ ላለው በጣም ስህተት ነበረ። ፍቅርንማ አየነው በሰማዕታቶች በምንሰማው በምናየው ነገሮች አየሁትኝ የቅዱሳንን አየነው ፍቅር እንደዛ ነው። እና ድካማችን ለዚህ ክፉን የምንጠቀመውን ኃይል እኛ ደግሞ የበለጠ አሳድገነው ክርስቶስን ማግኘት ወደሚለው መሄድ አለብን። ቅድም አንድ የሰለልኩትኝ ነገር አለ እሱ ምንድነው በህልም ጉዳይ ላይ ነውና ህልማችሁን ተጠንቀቁ ለማለት ያህል ነው። ብርሃን ያየነው ሁሉ ጊዜ ብርሃን የሆነ ነገር ስናይ ከመላእክቶች ነው ከቅዱሳን ይሄ ከእግዚአብሔር መልእክትን ጋር እናያይዘዋለን። ይሄ ፍጹም ስህተት ነው አይደለም። ይሄኛውም እንደዛ መስሎ ይመጣል እና መጠንቀቅ መቻል አለብን ማለት ነው። ሌላ ምን አስተውያለሁ በህልም ዙሪያ ላይ በጣም ምንም አይነት ይሄ ቅዠትም ይሁን ቀን ያየሁትኝ ወይ ቀን ያሰብኩትንም ይሁን ያየሁትኝ ለማንኛውም ብዬ ህልሞቼን በደንብ አድርጌ በወረቀት ላይ አስቀምጣቸዋለሁ ማለት ነው። እና አንዳንድ ሆነ አብዛኞቻችንም ይሁን ጥቂትም ይሁን ብቻ ያለማቋረጥ ህልም የምታዩ እህት ወንድሞች ካላችሁ ህልማችሁን በወረቀት ላይ በማስቀመጥ ህልማችሁን በመመርመር የእግዚአብሔርን ምሪት ትጠቀሙበታላችሁ ለማለት ያህል ነው። የበለጠ ግን እንደ ጥንቃቄ አሁንም እባካችሁን ብዬ ልናገርና ላስገነዘብ የምፈልገው ነገር ስፔሻሊ ይሄ መተት በሚባለው ነገር ላይ ክፉ ሆን ብሎ አውቆ የሰው ስም ይጠራል። የእውነትም ሆኖ ግን ስም ይጠራል። ይሄ ፍጹም ስህተት ነው። እኛ ወደ በቀል እንድንሄድ እኛ እነዛን ሰዎች ላይ መጥፎ የሆነ ነገር እንድናይ ነው። ምክንያቱም የፈለገ ነገር ቢሆን ሰውነንና ስህተት አለና ገና ዲያብሎስን የመዋጋቱ ነገር በጥቂቱ ነው እንጂ በአብዛኛው አልገባንምና ለተወሰነች ቀንም ቢሆን ሰዓታትም ይሁን ስለዛ ሰው እንዴት ለምን ሚለው ነገር ጭንቅላታችን ውስጥ ይገባልና ይሄንን ነገር እንትን አትበሉትኝ
በደንብ አጥብቃችሁ አታመላልሱትኝ፣ ምክንያቱም በዚች ውስጥ ስራ ይሰራልና። ሌላ በዚህ አጋጣሚ እንደኔ አሁንም ብዙን ተመክሮ ማካፍላችሁ እንደኔ እየኖርኩት ባለው ላይ ነውና ምን ያደርጋል እኛ በመቁጠሪያ ስግደትም ብቻ አምልኮት በመናደርግበት ሰዓት ላይ ብዙ የመስራት እንትኑ እያከሸፍንበት ስለሆነ የምንሄደው ምን ያደርጋል ምቼት የምትለዋን ነገር ይፈልጋል። ልክ አሁን እንዳልኳችሁ ነው። የሆነን ሰው ጭንቅላታችን ሁሉ ውስጥ ያስቀምጥና ስለዛ ሰው ስናስብ በዛች አጋጣሚ ተጠቅሞ ስለዛ ሰው በተቃራኒው መንገድ እንድንሄድ ሐሳቦችን ይጭራል ማለት ነውና ከእንደዚህ አይነት ነገሮች እንትን ማለት አለብን፣ መቆጠብ መቻል አለብን። ክፉን እየተዋጋን ለክፉ የምናወጣውን ኃይል የሱን ኃይል እጥፍ አድርገን ደግሞ የክርስቶስን ፍቅር የምናገኝበት ነገሮችን ለማድረግ እንጣር ለማለት ያህል ነው። በገባኝ አንደበቴ በቻለው መጠን ለማስረዳት ሞክሬያለሁኝ። እውነት እነግራችኋለሁ ውስጤ ብዙ ነገሮችን ብናገር ደስ ይለኛል፣ ግን እንዲያውጥቼ ስገልጸው ቃላቶች እንትን እያሉኝ ነው፣ እየከበዱኝ በጣም በቃ እንደ ፈተና የሆነብኝ ያህል ነው እየታገልኩትኝ ያለሁትና እንደምትረዱኝ ተስፋ አደርጋለሁ። ባለኝ አቅም አንደበቴ መግለጽ በቻለው መንገድ ይችኛዋን ተመክሮዬን ለማካፈል መጥቻለሁና እህቶቼ ወንድሞቼ እዚህ በማለዳ ንቁ ቻናል ላይ ያላችሁ በጠቅላላ ምንም ይሁን ተመክሮ ከማካፈል ወደ ኋላ አትበሉ። ይሄ በሹክሹክታ ያመጣ የሚያመጣውን ነገሮች አምልኮ ማድረገው እኮ ያንተን ኃይል ለመስበር ነው በማለት ኃይሉን ሰብራችሁ አውጥታችሁ ለመናገር እንሞክረው። ይሄኛው ራሱ ሌላ ውጊያ ነውና ይሄንን ለማስተላለፍ እፈልጋለሁኝ። እንደ እግዚአብሔር ፍቃድ ሌላ ጊዜ ደግሞ አንደበቴን በደንብ አጥርቼ በደንብ አድርጌ መጥቼ የፈለኩትን ያህል የቻልኩትን ያህል ለመናገር ደግሞ እግዚአብሔር ፈቃዱ ይሁንና ለመምጣት ሞክራለሁ። እስከዛ ድረስ ግን መልካም ጊዜ ይሁንላችሁ። አትፍሩ፣ ኃይሉን ስበሩ። መልካም ቀን፣ መልካም ምሽት። ደህና ዋሉ።